የሩታን ፍቅረኛ አዲስን ሄርሜላ አመጣችው ተባለ። ጉድ ጉድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ? ሰላማችሁ ባላችሁበት ብዝት ይበል። ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ጀዛከላህ ኸይረን ብያለሁ። እንግዲህ ማይሰማ ነገር የለም። ትላንት እየተጃጃሉበት ቪዲዮ በጣም አስጠላኝ ማለት ነው። እውነት ለመናገር በጣም ነው ያስጠላኝ። አስለን እኔ ሲያስጠላኝ አስለን አልሰራም ማለት ነው። እውነት በጣም ለምንድን ነው ያስጠላሽ ብትሉኝ አብርሃም በዚህ ልክ በውሽማው ትላንት በመጣች ሄርሜላ የልጁን እናት ሲያሰድባት በጣም አሞኛል ማለት ነው። እውነት ለመናገር ድራማም ቢሆን ለምን በእንደዚህ ልክ ይቀላለዳሉ? በእንደዚህ ልክ ለምን ይሰዳደባሉ ማለት ነው? እውነት የትላንትናው ቪዲዮ በእናንተ አይጠበቅም ማለት ነው። እውነት ለመናገር የትላንትናው ስህተት ሰርታችኋል። በጣም ስህተት ብዙም ጊዜ እየሰራችሁ ነው። ግን እኛ አብረን ዝም ብለን ስለምንወዳችሁ ስለምናከብራችሁ ብዙ ነገር እንተዋለን። አብርሃም ብዙ የሚወደድለት ነገር ስላለ ብዙ ነገር እንተዋለን ማለት ነው። ግን በእንደዚህ ልክ ሩታም የምታደርገው ነገር ጥሩ አይደለም። ጥሩ ነው ማለት አይደለም። አብርሃምም የሚያደርገው ነገር ጥሩ አይደለም። በአንድ ትላንት በመጣች ጋጠ ወጥ ሴት የልጁን እናት ማሰደብ የለበትም። የልጁ እናት እኮ ልጁ ነገ ቀን ይጠይቀዋል። እናቴን እንደዛ ብለሃት ነበር ይለዋል። ሩታንም በእንደዚህ ልክ አባቴን በእንደዚህ ልክ በድለሹ ነበር ይላል። ትንሽ ለልጁ አታስቡም እንዴ? ነገ እኮ አይን ከፍታን ነገ ማውራት ይችላል። እናንተ ያነሳችሁ ብትሄዱ ልጁ እየጨመረ ነው የሚሄደው ማለት ነው። እናንተ ስህተት እየሰራችሁ ብትሄዱ እሱ ደግሞ በእናንተ ነገር የተማረ ነው የሚሄደው። እንግዲህ ስህተት አትስሩ። የወለደ ሰው ስህተት አይሰራም። የተጋባ ሰው ስህተት አይሰራም። ሚስት ባሌ ሲት ነው፣ ባል ሚስቴ ሲል ነው። ሲከባበሩ ነው ቢጣሉ ማለት ነው። ድራማም ቢሆን ማለት ነው። እንግዲህ ዛሬ ደግሞ የሚወራው ነገር ቢኖር አዲሴን ለሩታ ያመጣችው ሄርሜላ ናት ብሏል ማለት ነው። ሄርሜላ እኔ አላምንም ብላ የሄርሜላ አክስት ቁጭ አድርጋ እየነገረቻት ነው ማለት ነው ለሩታ ማለት ነው። ሩታ እኔ አላምንም አንድ ነገር ሲያደርግ ማለት ነው ሁሉ ነገር አውቄ ነው መነሻው መድረሻው አታውቂም። እውነት ለመናገር አታውቂም። ሩታ አዋቂ ብትሆን ኖሮ ማንም ሴት ገብቶ ከአብርሽ ጋር አይዘልም ነበር። አዋቂ እንደዛ አይደለም። አዋቂ ማለት የሚያክ ሰው ማለት የተማረ ሰው ማለት ጠላት ቤቱን እንዳይገባበት የከለለ ሰው ማለት ነው። የዘጋ ሰው ማለት ነው። ለማንም ቤታችሁ ከፍታችሁ አብርሃምም ይሁን አንቺም ይሁን አዋቂ አይደላችሁ። ሞኝ ናቸው። የመጨረሻ ሞኞች ናቸው። በዚህ ልክ ቤታችሁን የምታስገምቱ በዚህ ልክ ራሳችሁን የምታስገምቱ ማለት ነው። እንደዚህ አልነበረም። ድራማ እንደዚህ አይደለም። እንደዚህ እርስ በርስ መሰዳደብና እርስ በርስ መናናቅ አይደለም። ለምን በመሃል አይን አልከፈተ ልጅ አለ። ነገ አድጎ ይሄው የናቲ ድሮ እንደዚህ ነበረች፣ አባቴ ድሮ እንደዚህ ነበር ይባላሉ ልጆች። የነገ ቀን ነው የሚደርሱት ማለት ነው። እውነት እናንተ የትዳርን ጣምና የልጅ ጣም ልጅ ምን እንደሆነ ስላላወቃችሁ ብቻና ብቻ ነው ይሄንን ነገር ምሰሩ ማለት ነው። እውነት አድርሱልኝ፣ ሽርሽር አድርጋችሁ። ምንም የትዳርን ጣም ያወቁ አይደለም። ትዳር እነሱ ጋር ቀልድ ነው፣ ጨዋታ ነው፣ ይቃቃ ነው። ልጅ መውለድም በእንደዛ ልክ ይቃቃ ነው፣ ቀልድ ነው፣ ጨዋታ ነው፣ ስድብ ነው። በእንደዚህ ልክ አብርሃምን በእንደዚህ ልክ አብርሃም እኮ እኔ ሚላቸው የነበረው ምንድን ነው? ማንም ሴት
ባሌ ካለች በኋላ ከተጋባች በኋላ ብትፋታ ራሱ ያባል ቢሰደብ ትቆረቆራለች ብዬ ነበር። ገና እነ ሩታና አብርሽ ተጋቡ እንጂ ባልና ሚስት እንዴት እንደሚጣመሩ እንዴት እንደሚዋደዱ እንዴት እንደራሳቸው በክልል እንደሚያስቀምጡ እንዴት ለባል ሚስት ከለላ እንዲሆንላት ሚስት ለባሏ እንዴት ከለላ እንደሆነች አላወቁም። ገና እውነት ተናግረዋል ጋሽዬ። ኖሮ ሁሌም እውነቱን እናገር ማለት ነው። እድሜ ይስጠው ለጋሼ። ጋሼ ምንድነው ያለው? ገና አልበሰሉም፣ ገና ጥሬ ናቸው፣ ገና ምስጢሩን ትዳር አላወቁም አለ ማለት ነው ጋሼ። እውነት ልክ ብለዋል። እኔ ትላንት እቺ ውሽማ የምትባለው ሄርሜላ የምትባለው አልቅሰሽ መተሻል፣ አልቅሰሽም ተመልሰሻል። ስንት ነገር ነው ያለቻት ማለት ነው። ሩታ እንደውም ነገር ሁላ ጠፍቶባት፣ ይሄ ለሩታ የመጣው ደም ጅላንጅል ነገር ሁሉ ጠፍቶባት፣ እንደውም እኔ ቢሆን እንዴት አባቴ ጥርብ አርጌ ሳዲቤ ገርፌ ነበር ሚሸኛቸው ማለት ነው። በሚላስ አለንጋ ገርፌ ነበር ሚሸኛቸው ማለት ነው። በእንደዚህ ልክ ባሌ ውሹማውን አምጥቶ ሲያሰድበን እኔ ቆሞ ቀረነኝ። እኔ ቆሜ ሊሄድ ነው። ከዛ በኋላ ድራማ ይሁን ራሱ ድራማ ላየ ሰው እኮ ያየ ሰው ሁሉ ምንድን ነው ያለው? ብዙ ነገር ብሎ ሊሆን ይችላል። ለዛኛው ሩታ ዛሬ ነገም አዋቂ ናት እንደዚህ ናት ብለን እንላለን እንጂ አዋቂ አይደለች። በዚህ ልክ ባላን አስወስዳለች። በዚህ ልክ በባላ ውሽማ ተሰድባለች። በዚህ ልክ ደግሞ የሆነ ጅላንጅል የድሮ ሰዎችም እንደውም ይሻለሽ ነበር። ኢሳናው ማን ጋ ነው ብትሄጂ ይሻለሽ ነበር። አንድ ደግሞ ሆነ ልጅ ይዘሽው መተሽ ነበር በፊት ማለት ነው። አብርሃም ወጥቆ የታመመ ጊዜ እነሱ ጋር የሄሽ ይሻለሽ ነበር። ይሄ ሲያዩት መከራ ሲያወራ መከራ በቃ የሆነ ነገር ነው። እንግዲህ ብዙ የሚያወራ ነገር ነበረ። ጨርሻለሁ። አሰላሙ አለይኩም።